መሐመድ ማለት እንደሆነ ልጁ ምን አጠፋ? ልጁ እኮ ተወልዷል። እሺ ዝሙት እንዳይበዛ ነው አልከኝ። አንተ ልጁ ምን አጠፋና ነው ሺህ 400 ዓመት የዝሙት ልጅ ቢበዛ ምን እንደሚሆን ከተማው ዓለሙ ልጁ ምን አጠፋ ነው የምታስበው? ምን አይነት ድንጋይ ሰው ነው? አታስብም እንዴ ትንሽ? አይ ከኒካ በፊት አዳም ጥቆ ተረጋጋ። ከኒካ በፊት የሚወለድ ልጅ ከዛ ኒካ ቢያስሩ ልጁ ዲቃላ ነው ዲቃላ አይደለም? አባቱ አውቆት ካመነበት ልጁ ዲቃላ አይደለም። ከኒካ በፊት ልጅ ቢወልዱ በአባቱ ይጠራል? ህዋ ዝና ቢባ ዝና ነው የሰሩ። ቃል እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እፎይ ቤሊሾ ከስራ ያላችሁ ወንድሞች ሁላችሁንም ሰላም ክርስቶስ ከኔ ከእናንተም ጋር ሰላም ብያለሁ። እኛ ክርስቲያኖች ጋር የሆነ አረዳድ አለ። ቀኝን ሲመታ ግራህን ስጠው ብለን የምንረዳት የተረዳናት አረዳዳለች እና ያቺ ክፍል እንዴት ነው የተረዳናት የሚለው ነገር ኢምፖርታንት ይመስለኛል። ሲገልህ ቆመህ ሙት አይደለም፣ ቀኝን ሲመታ ግራህን ስጠው። ስለዚህ እችኛዋን ሀሳብ ይዛችሁ ሁሉ ኦርቶዶክሳውያን ሲያልቅ ዝም በሉ ማለት አይደለም። ቀኝን ሲመታ ግራህን ስጠው ማለት እሱ ለወንድምህ የተነገረ ንግግር ነው። ራስህን ክርስትና ሄደህ ግደል ባይል ራስህን ግን ተከላከል። ሊገልህ የመጣውን ራስህን መጠበቅ መከላከል አለብህ። ይህ ተፈጥሯዊም ግዴታና መብትም ጭምር ስለሆነ ማለት ነው። ይህችን አባባል አይ ቲንክ አዌርነስ በደንብ መሰጠት አለበት ብዬ አምናለሁ። ይህንን ለሁሉም ነገር ስንጠቀመው ስላስተዋልኩ ማለት ነው። እና ራሳችሁን መከላከል ግዴታ ነው። ይሄ የተፈጥሮም መብት ጭምር ነው። በተፈጥሮ የሰው ልጅ ያለው መብት ነው። አውሬ ሲበላህ ራስህን እንደምትከላከለው ሁሉ ሊገልህ የመጣን ጠላት መከላከል ግዴታ ነው። መከላከል ግዴታ ነው። ቆመህ ሙት የሚል ህግም ሆነ ሃይማኖታዊ ስርዓት የለንም እና ከዚህ አንጻር እንዲቃኝ ለማለት ወዳለሁ። አመሰግናለሁ። አላስረዝም። ያ ሜይ ቢ በዚህ ላይ አንድ ሁለት ጥቅስ እንመልከት። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 አንዴ ክፈችልኝ። አላግባብ ኦራይት ቁጥር 8 ምን ይላል? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ያው አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ከፍቼዋለሁ። አንብቦ እሺ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ድጋሚ እስኪ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ያ ቤተሰቦቻችሁ ሲታረዱና ሲገደሉ የማያስጨንቃችሁ ካላችሁ ከማያምንም የከፋ የምትሆኑበት ኮንዲሽን እንዳለ እንዳዘነጉት ለማለት ነው። ቤተሰቦቻችሁ በሃይማኖታቸው ምክንያት ሲታረዱ አለው ሲታረዱ ዝምታ መምረጥ ጤናማ አይደለም። መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 አንዴ ክፈችው። አንበቢው ከ11 ጀምረሽ። በመከራ ቀን ብትላላ ጉልበትህን ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትንም አድን። ተቀጥለው ኦራይት። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ግዴታ አለባችሁ እንደ ክርስቲያን ወደ ሞት የሚነዷቸውን ሴፍ ይዘው ሊያርዷቸው የመጡትን የመከላከል የማዳን ግዴታ አለባችሁ። እኛ አይደለንም ያልነው፣ መጽሐፍ ቅዱሱ ሄዳችኋል። ወደ ሞት የሚነዱትን ታደግ፣
ሊታረዱ የተወሰኑትን አድን፣ ሂድና ረዳ የለም የሚልህ። ሊያርዱ የመጡትን ግን መከላከል፣ ወገኖቻችን አይታረዱም ብለህ የመከላከል መፍት እንዳለህ እንዳዘነጋ። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? አይ እኔ ይህንን አላውቅም መከላከል እችላለሁ እንዴ? ሊታረዱ ያሉትን ዝም ነበር ማለት ያለብኝ እንዳትል፣ ይኸው መጽሐፉ ምን ይላል? እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍሶችንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደ ስራው አይመልስለትም? ኖ ይህን አላወቅኩም ነበር ምናምን አይቻልም፣ አይቻልም። ስለዚህ እከሌ ድምፅ አልሆነኝም፣ እከሌ እንደዚህ አልሆነም። እያንዳንድህ ላይ ኃላፊነት አለብህ። እያንዳንድህ ማለት ነው። እያንዳንድህ ሰዎች ወደ ሞት ሲነዱ እነሱን ከሞት የማዳን ግዴታ አለብህ። አትግደሉን ብቻ ሳይሆን ተገዳዮችን የመከላከል የማዳን ግዴታ እንዳለባችሁ እንዳዘነጉት ማለት ነው። ዘጸአት ምዕራፍ 22 ቁጥር 2 አንዴ ክፈቹ። ብዙም እንዘጋዋለን ይህን ቶፒክ ሌላ ጊዜ በሰፊው ወይ እንገባበታለን። ቶፒክ አድርገን እዛ ነው ራሳችሁን የምትከላከሉበት መንገዶች እንዳሉ ክርስቲያኖች ማወቅ ስላለባቸው ነው። ኦራይት አንብቢው። ሌባው ቤትህን ሲምስ ሚዩት ነው። ምዕራፍ 22 ቁጥር ኦራይት ቀጥይ። ቀጥለ አንብቢው ለእኔ ብዥታ። ሌባው ቤት ሲምስ ቢገኝ እርሱ እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ይህ ለምንድን ነው? ስለዚህ አንድ አካል መጥቶ ቤትህን ሲምስ ድንገት ብትመታው ቢሞት የደም ዕዳ የለብህም። ብሉይ ኪዳን ራሱ ያስቀመጠልህ። ቢዘርፍህ አንግ አደረገ ያዘ ድንገት ብትመታው ቢሞት የደም ዕዳ የለብህም። ራስን የመከላከል ነው። ራስን እየተከላከልከው ልታርደው አይደለም ሄድከው፣ ልትዘርፈው አይደለም ሄድከው። ቆመ እንዲያርድህ መመልከት፣ ህፃናቶችን እንዲያርዱ መመልከት ምሳሌ ላይ እንደተመለከት ነው ያስጠይቃል። ጭራሽ ያስጠይቃል ማለት ነው። የማዳን የመከላከል ግዴታ አለባችሁ እንደ ክርስትናው ማለት ነው። እና ይህን ይመስላል። ሜይ ቢ ሌሎችም ስለሚሄዱበት በዚህ ጉዳይ ላይ ዛሬ ወደ ቶፒካችን እንመለስና በእስልምና ዲቃላ የት ነው የሚገባው የሚል ቶፒክ ንን የነሱን ችግር ወደኛ ለማምጣት ይሞክሩታል። ይሄ የተለመደ እየያቸው ነው። ሰው ይህን የተለመደ እየያቸውን እስኪ ከመጽሐፍቶቻቸው ዓለም ገለጥ ዳሰስ ከፈት እናድርግና እናሳያቸው። እስኪ ማያውቋቸውን ለታይትል እንደዚሁ ለእንትን ያስቀመጧቸውን እነሱን እየከፈትን እናሳያቸው ማለት ነው። ምክንያቱም መጽሐፍቶቻቸውን ባለማወቃቸው ምክንያት ደጋግመው ሲስቱና ደጋግመው የራሳቸውን እምነት ባለማወቃቸው እናንተ ጋር እንደዚህ ያለ ምናምን የሚሉ ጉንጭ አልፋ ክርክሮችን ሲከራከሩ እንዲሁም ደግሞ ምንም አያዋጣቸውን እያነሱ ሲቀባጥሩ እንመለከታለን። በየኮስቱም እየሄዱ ደግሞ ሲርመጠመጡ እንመለከታለን። መልካም እሺ፣ እንደዛ ከሆነ እንደ እስልምና አይምን ከዲቃላ የት ነው መዳረሻው የሚለውን የምንመለከት ዲቃላ በእስልምና ምንድን ነው እሱ ማለት እንደ ኖርማል ሰው ይታያል ወይ? እንደ ማንኛውም ሰው መፍት አለው ወይ? እናት አባት ሳይጋቡ የተወለደ እንዴት ነው የሚታየው የሚለውን የምንዳስስ የምንመለከት ይሆናል ማለት ነው። በዚህ ጉዳይ ላይ ሰፋ አድርገን እናየዋለን። እኛ ጋር ያነሱታል እነሱም፣ እሱንም የምንመለከት ይሆናል ማለት ነው። ሙስሊሞች እውነት ዲቃላ የሆነ መፍት አለው ብለው ያምናሉ ወይ? ዲቃላ ልጅ መፍት አለው ብለው ያምናሉ ወይ?
አንድ አዲስ እንመልከትና ሜይ ቢ ስለ ዲቃላ ስንመለከት ዲቃላ ንብረት እንኳን መውረስ አይችልም በእስልምና። ዲቃላ ልጅ ንብረት መውረስ አይቻልም። ቤላ አንድ አዲስ ክፈችልን። ዲቃላ እንኳን ንብረት መውረስ እንደማይችል እንመልከትና ለዲቃላ ንብረት ማውረስ ማችሉት የሚለውን ጥያቄ እንጠይቃለን ማለት ነው። ባይዘ ከዲቃላ ጋር በተያያዘ ሙሐመድ ጋም የሚመጣ አንድ ታሪክ አለ። እሱንም የምንመለከት ይሆናል። ችን አዲስ እንመልከታት እስቲ። ኦኬ እሺ፣ ይኸው ሐዲሱ የሚገኘው ሱናን ኢብን ማጃ 2745 ላይ ነው። ምንድን ነው የሚለው? ኦኬ ሰንሰለት ይቀጥልና whoever committed adultery ይላል። ማንም ዝሙት የሰራ ሰው ቢሆን with a slave woman or a free woman ከባሪያ ሴት ጋራ ወይም ደግሞ ነፃ ከወጣት ሴት ጋራ his child is illegitimate ልጁ የእሱ አይሆንም ወይም ህጋዊ አይሆንም ማለት ነው። and he cannot inherit from him or be inherited from this child cannot inherit from him ምንድነው? ይሄ ልጅ የተወለደው ልጅ የአባቱን ውርስ መውረስ አይችልም ወይም ደግሞ ወራሽ አይሆንም ማለት ነው። ምን ማድረግ አይችልም? ንብረት መውረስ አይችልም። ለምን? ምን በደለ ልጁ? ምን አጠፋ? አባትየውና እናትየው እዛ ጋር ሄደው እንትን ባሉ ልጁ ንብረት መውረስ አይችልም። ምን አጥፍቶ ነው? ምን አጥፍቶ ነው? ምን በድሎ ነው ህፃኑ? ለዲቃላ ተቆርቋሪ ነን የምትሉ ሙስሊሞች ምን አጥፍቶ ነው ልጃችሁ ዲቃላ ከሆነ ንብረት መውረስ ማይችልበት ምክንያት ለምንድን ነው? እሱ የአባቱን ንብረት መውረስ አይችልም። ለምን? የቤተሰብ ንብረት መውረስ አይችልም። ምክንያት ዲቃላ ነው። ዲቃላ ለምንድን ነው እሱ ንብረት መውረስ የማይችልበት ምክንያት? ለምን የሚከለከለው? አባቱስ ማን ነው? በአባቱ መጠራት ቢታወቅም በአባቱ መጠራት አይችልም። ለምን? ሎክ ሙሐመድና ከዲጃ የሚባሉ አካላት ተመጋባታቸው ኒካ ከማሰራቸው በፊት ቢያረግዙ ብታረግዝ ማለት ነው። ከዛ ኒካ ቢያስሩ ማለትም ከዛ አረገዘች፣ ወለደች፣ ከዛ ይጋባሉ። ቢጋቡ ይሄ ከኒካው በፊት የተረገዘው ልጅ የእሱ አባት አይሆንም፣ ንብረት አይወርስም። ይ ልጁ ምን አጠፋ? ከኒካ በኋላ የተወለዱት በአባታቸው ስም ይጠራሉ፣ ንብረትም ይወርሳሉ። ከኒካው በፊት ግን ያለው ደግሞ ንብረት አይወርስም፣ በአባቱም ስም አይጠራም። ለምን? ለምንድን ነው እስልምና እንደዚህ ያደረገው? ምክንያቱ ምንድን ነው? እሱ ለምን ይሄን አደረገ? ይሄ ጤናማ ነው ብላችሁ ታምናላችሁ? ይሄንን ያደረገበት ምክንያት ምንድን ነው? እሱ ቃል ይሄ ያልደረሰማ አንተ ለነገሩ መውጣትም አትወርሳትም። ለምንድን ነው እሱ ይሄንን ያደረገበት ምክንያት? ኦኬ አሁን በደንብ አስተውሉ። ከጋብቻ በፊት ተተረገዘ፣ ከጋብቻ በኋላ የተወለደው አንደኛው ከጋብቻ በፊት አንደኛው ከጋብቻ በኋላ ከሆነ ከጋብቻ በኋላ የሆነው በአባቱ ስም ይጠራል። ኔትወርክ ዳይፍ ነው። ከጋብቻ በኋላ በአባትየው ስም ይጠራል። እንደገና ደግሞ ንብረት ይወርሳል። ይሄንኛው ግን ከጋብቻ በፊት ስለሆነ ግንኙነቱ የተፈጸመው በአባቱ ስም አይጠራም፣ ንብረትም አይወርስም። ይ ምንድን ነው ያልከው ቃል? ኔትወርክ ጥሩ አለም። ለዛ መሰለኝ። ይሄ ለምን ሆነ? ይሄ ጤናማ ነው ወይ? ይሄንን ሃይማኖትስ ብሎ ማለት ይሄ ጤናማ ሃይማኖት ነው ብላችሁ ትከተላላችሁ? መድሎ አይደለም፣ ሊትራሊ የሆነ መድሎ ነው። እንደዚህ አይነት ነገር ለምን ነው እንደዚህ መድሎ የተፈጸመው? ለምን እንደዚህ አይነት መድሎ ተሰራ? ታጁ ተመለስ። ለምን እንደዚህ አይነት መድሎ ሊሰራ ፈለገ እስልምና?
ይ እስልምና ለምን ለሰው ልጆች ሁሉ መፍትሄ የሆነው ሃይማኖት የምትሉት ለምንድነው እንደዚህ ልዩነት ያመጣው? ልጁ ምን በድሎ ነው? ምን አጥፍቶ ነው? ንብረት መውረስ አይችልም? አይጠራበትም በአባቱም ስም። ታጁ ተመለስ። ይሄንን እንዴት ታዩታላችሁ? ይሄ ጤናማ ነው ወይ? ሀዲሱን አሳያቸው። ሳሂህ ነው ግሬዱ፣ ውሸት እንዳይመስላችሁ ደግሞ። ይሰማል ይሰማል። እንኳን ደህና መጣ። እንኳን ደህና መልካም። በእስልምና ወደ ጥያቄ ከማሄደ በፊት እመልሳለሁ። ጥያቄንም ሲሞክራለሁ በተቻለ መጠን። እስኪ መጀመሪያ በተነሳው እንትን ማለት ነው በእናንተ መጽሐፍ ቅዱስ ላይ ያው እንደኔ አንድ ሙስሊም ሰውን መግደል ምናምን ወንጀል ነው። አላበረታታም። አውቄያለሁ እኮ ለምሳሌ ቀኝን ለመታ ግራ ቶፒኩ ላይ ገባ። ካፊርን የገደለ ገሃነም አይገባም። እንደ እስልምና ካፊር ነኝ እኔን ገለኸኝ ገሃነም አገባም። የታወቀ ነው አይደለ? ሀዲሱ ስለሚል። ስለዚህ አሁን ቶፒኩ ላይ ገባ። ኦራይት፣ በደንብ አስተውሉ። ዘማዊ ዝሙት ሰርቶ ልጅ ከወለደ ልጁ ለምንድን ነው እሱ አንደኛ እንዳንተ የዝሙት ልጅ እንዳይተኛ በሽታ HIV እንዳይበዛ አየህ። ይኸውልህ መሐመድ ማለት እንደሆነ ልጁ ምን አጠፋ? ልጁ እኮ ተወልዷል። እሺ ዝሙት እንዳይበዛ ነው አልከኝ። አንተ እስኪ አስበው 400 ዓመት የዝሙት ልጅ ቢበዛ ምን እንደሚሆን ከተማው ዓለሙ። ልጁ ምን አጠፋ ነው የምታስበው? ምን አይነት ድንጋይ ሰው ነው? አታስብም እንዴ ትንሽ? ልጁ ምን አጥፍቶ ነው ልጁ ንብረት አይወርስም የምትለው? ምን ያደርግልኛል? አባቱ የዝሙት ልጅ ማለት አባቱ የማይታወቅ ልጅ ማለት ነው። አባቱ ንብረት እንዳይወርስ የተከለከለው ለምንድን ነው? ከዛስ ገሃነም እንዲገባ ያደረገበት ምክንያት እኔ ላስረዳ። አባቱ የማይታወቅ ልጅ ማለት ነው የዝሙት ልጅ። አባቱ ቢታወቅም ልጁ ንብረት መውረስ አይችልም። አባቱ ታውቆ የዝሙት ልጅ አይሆንም። የዝሙት ልጅ ማለት አባቱ የማይታወቅ ልጅ ነው። ይግባህ መጀመሪያ በደንብ ኦኬ። እሺ እንደዛ ከሆነ አዳምጥ። ከኒካ በፊት አዳምጥ። ቆይ ተረጋጋ። ከኒካ በፊት የሚወለድ ልጅ ከዛ ኒካ ቢያስሩ ልጁ ዲቃላ ነው ዲቃላ አይደለም? አባቱ አውቆት ካመነበት ልጁ ዲቃላ አይደለም። አባቱ ግን ማመን አለበት ልጄ ነው። ከኒካ በፊት ልጅ ቢወልዱ በአባቱ ይጠራል? ህዋ ዝና ቢባ ዝና ነው የሰሩት እነሱ የሰሩት ዝሙት ነው። የዝሙት ልጅ ነው። በአባቱ ይጠራል አይጠራም? አባቱ ካመነበት እና ሐላል ካደረገ መብቱ ነው አባቱ ሊያወርሰው። አትጮ መረጃ ስለምጠይቅን አከፍበል። ተረጋጋና አሁን መረጃ ታመጣለህ። አከፍበል። እሺ ጥያቄውን ልመልስ። ተስማማ? ኦኬ ቀጥል። እሺ እኔ ግን ጥያቄን ከመለስኩኝ እኔ ለመጠየቅ መብት ተከበረናል። ትጠይቃለህ። አሁን ቶፒኩ ላይ ገባ። እሺ አሁን ለምሳሌ አሁን በዚህ እየተዳደርን ያለ ነው ህገ መንግስት ማለት ነው። ያው ዲኤንኤ ምርመራ ላይ ይደረጋል። በእስልምና ዲኤንኤ ይፈቀዳል? እኔ ምን አዳምጣኝ መጀመሪያ። እሺ ቀጥል። አባድነት መረጋገጫ ያው እናትነት ያው መረጋገጫ ይደረጋል። ስለዚህ ዲቃላ የሆነ ልጅ እንዴት ነው ሲጀመር እንዴት ነው መውረስ ይችላል ምናምን የምትለው ማለት ነው? እንዴት በምን አይነት አንግል ተረጋግጦ ነው? ሳይረጋገጥ ዝም ብሎ ውርስ ይሰጣል ወይ? አንተ ስታስብ ያሰጣል ወይ? እሺ ወይ እሺ አንድ ሰው እንበላ ሙሉ በሙሉ እኛ ብቻ ሳይሆን እንደ ዓለም ራሱ እየተመራች ያለችው እኮ በእስልምና ህግ እኮ ነው። በሸሪዓ ህግ ወደ ሸሪዓዊነት እንትን አላለም እንጂ አሁን እኮ ቅድም ያልካቸው ሀሳቦች ሁሉ ማለት ነው። አሁን ቅድም ያኔ እስልምና እንዲህ ነው ገዳይ ነው ሰው መጥቶ እንዲህ የሚያደርግ ነው ማለት ስትል ነበር። አሁን ተመልሰህ አንተ እየገባህ ነው። ፕሊስ አዳምጥ። ቆይ
አሁንም ገዳይ እኮ እንደሆናችሁ ይታወቃል እኮ እያረዳችሁን እኮ ነው በየቦታው። አሁን ተረጋጋና ቶፒኩ ላይ ቆምና በደንብ አስተውል። ልጁ ምን አጥፍቶ ነው ንብረት እንዳይወርስ ገሃነምም ይገባል የተባለው ለምንድን ነው? እሱም ብቻ መልስ። ተረጋጋና በምድር ንብረት ከለከልከው፣ በሰማይ ደግሞ ገሃነም የሚከትበት አለ። ምን አጥፍቶ ነው ልጁ? ተረጋጋና መልስ ቀስ ብለህ። እሱ አይደለም ባልየውና ሚስትየዋ እንዲተኙ አልጋ ያነጠፈው። አልጋ ተነጥፎ ከተኙ በኋላ 9 ወር ጠብቆ ነው የተወለደው ልጁ። ምን አጠፋና ነው ገሃነም እንዲገባ ንብረት እንዳይወርስ የተደረገው? ልጁ ምን በደለ? ተረጋጋና መልስ። ታጁ ቀጥል። መልስ የለም። ኦልራይት፣ በደንብ አስተውሉ። ኢቭን ሄሎ ሰማለህ? ሚውት አድርጋኝ ደግሞ እንዴት ነው መልስ የምትለኝ? እፎይ እኮ ተረጋጋና ቶፒኩ ላይ ቀጥላ። አላበዛውም እኮ እኔ እውነታ ነው እየተናገርኩ ያለሁት። ተመልሰ ለሚገባቸው ነገሮች አሁን ከእስልምና ጋር ኮምፔር ልታደርግ አትሞክር ነው የምለው አንደኛ ደረጃ። ምክንያቱም ልጁ ምን አጠፋ? ልጁ ላይ አውራ። እኔን ተወኝ። እዚህ ጋር አሁን በእንትኑ ላይ በተቀመጠው አንቀጽ ላይ የተቀመጠ ነገር አለ ወይ? አሁን ልጁ አባትነቱ ተረጋግጦ ወይ እናትነቱ ተረጋግጦ ውርስ አያገኝም የሚል ነገር አለ ወይ? እኔ አላየሁበትም። መልካም ልስጣ። ቡሃሪ 68:17 አንዴ ክፈችው። ዲቃላ ያው አባትየው በድንጋይ ተወግሮ ይገደላል። አባትየው በድንጋይ ተወግሮ ይገደልና ልጁ ግን ንብረት አይወርስም። በምድር ንብረት አይወርስም፣ በሰማይ ደግሞ ገሃነም ይገባል። ምን በደለ ልጁ? ቡሃሪ 68:17 አንዴ ቼክ አድርጊው። እንትኑን ቀንሰው ትንሽ ተኋላ ቴሌቪዥን ፕሮግራምን ሁሉ ልጆቼ ይላል አይደል? ሰይድና ኢሳ ተረጋጋ። ወለደ ማለት ነው። ተረጋጋ። ይሄማ ሴጣን ጭንቅላቱ ላይም ነው እየሸና ያለው። ሃይማኖት አለ። ተረጋጋ። ይነበብ አዲስ ነብይ ሳቦች የነብይ ሚስት አይሻ ያስተላለፈችው ይነበብ። ተረጋጋ። ፓኒክ አታድርግ። ይሄማ አንተ ሰው አይደለም። ሜቢ አጋንንቱ ልጅ ትሆናለህ። እንደዚህ አንጦለጦለህ በኢየሱስ ሰው በጤናው እንደዚህ ነርቨስ ይሆናል። ቀጣይ አንብቢው። ቀጥልኛ። ይኸውና ሰይድ ቡካሪ 38:17 ነብዩ እንደተናገረው ከሆነ ወደ አማርኛ ትራንስሌት ይደረጋል። ቆይ አንዴ ታንብቦ ዘ ቦይ ኢዝ ፎር ዩ አለ። ልጁ ያንተ ነው። ኦ አብደ ኢብን ዘማ ፎር ዘ ቦይ ኢዝ ፎር ዘ ኦነር ኦፍ ዘ ቤድ። ልጁ የአልጋው ባለቤት ነው፣ ወይም ደግሞ ከአልጋው የተገኘው ልጅ እንደማለት ነው። ኦ ሳውዳ እንዳለች ኮረን ስክሪን ዮር ሰልፍ ፍሮም ዘ ቦይ፣ ከልጁ ተሸፈኝ። ዘ ሰብናሪተር አልኔተስ አደድ ዘ ፕሮፌት ሴድ፣ ነቢዩ እንደዚህ ያሉ ይህን ዘ ስቶን ኢዝ ፎር ዘ ፐርሰን ሁ ኮሚትድ አን ኢሌጋል ሴክሹዋል ኢንተርኮርስ ይላል ማለት ነው። ኢሌጋል ሴክሹዋል ኢንተርኮርስ ወይ ዝሙትን የፈጸመው ሰው ሰውየው ተገድሎ ተወግሮ ይገደላል ማለት ነው። ስለዚህ አባቱ በድንጋይ ተወግሮ ይገደላል። አባቱ ምን ይደረጋል? በድንጋይ ተወግሮ ይገደላል። ልጁ ከዛ በኋላ ግን አድጎ ንብረት አይወርስም፣ ንብረት ወራሽ አይሆንም። እሺ መንግስተ ሰማያት አይገባም ማለት ነው። እስኪ የት ነው አሳያለሁ። ንብረት እንደማይወርስ ንብረት አይወርስም። ቆይ እኔ እንደማመጥ ንብረት አይወርስም የምለውን እኮ ተማመን ይላል። እሱ ላይ ተማመንን። ንብረት መውረስ አይችልም። እሺ አባቱ ተወግሮ ይገደላል። ተማመንን። በምድር ላይ ከተገደለ እኮ ቀጥታ መንግስተ ሰማያት ለመውረስን ይወርሳታል። ኦልሬዲ ቆይ እሱንም አሳያለሁ። አሁን ንብረት አይወርስም የሚለው ራሱ ጤናማ አይደለም። ንብረት አለመውረሱ ራሱ እንዴት ነው ጤናማ የማይሆነው? መጀመሪያ እኮ ንብረትም አይወርስም መንግስተ ሰማያትም። አሁን እዚህ ጋር መንግስተ ሰማያትን አይገባም የሚለውን አሳየን። ቆይ ንብረት አለመውረሱንና አባቱ ተወግሮ እንደሚገደል ተስማማን አይደለ?
ስለዚህ ንብረት እንደማይወርስ ግድ እኮ ነው። አሁን መተዳደራችን ራሱ ማለት ነው ዲኤንኤ ምርመራ እስካልተደረገ ድረስ በአሁን ሌላ ጉዳይ ነው። ዲኤንኤም አይቻልም በአንተ ምክንያቱም አራት ምስክር አይንህ ሊትራሊ መርፌና ክር ሲሆኑ አራት ሰው ካልመጣ ወንዶች ፎቶም ካሜራ ቪዲዮም አይቻልም እንደ ሸሪያው። ኤኒዌይስ ንብረት መውረስ አይችልም። በደንብ አስተውሉ። ልጁ ንብረት መውረስ አይችልም። አባቱ ተወግሮ ተገሎ እንኳን አባቱ ነው አይደለም እኮ ጥርጣሬ የላቸው። ምክንያቱም ወግረው ገለውታል። አባትየው ወንጀል ሰርተሃል ተብሎ ንብረት ግን አይወርስም ልጁ። ዝሙት ሐራም መሆኑን አታውቅም እኮ። ይሁና ልጁ ምን አጠፋ ነው የኔ ጥያቄ እኮ። ምን አጠፋ? ያ ልጁ ምን አጥፍቶ ነው ወግረህ በድንጋይ አባቱን ከገደልክ በኋላ ንብረት አትወርስ የምትለው? ንብረት አትወርስም ብቻ ሳይሆን ደግሞ ገሃነም እንደሚገባ ላሳይህ። ክፈትሽለት። አዲሱ ይከፈትልህ። እዚህ ጋር ቆም፣ አታሳየን። እዚህ ጋር መረዳት ያለብን ነገር አለ። እሺ ቀጥል። ሴትዮ ምናልባትም ማለት ነው ከእሱ ጋር ላይሆንም ይችላል። ምናልባት እሱ አጋጣሚ እንትን ብሎ የተያዘ ነገር ሊሆን ይችላል። ሜይ ቢ በምናልባት ነው ታዲያ በድንጋይ ተወግሮ የሚገደለው አባት። ፍሬንዶች ሊኖራት ይችላሉ። ከዛ አንጻር ሀሳብ ተደርጎም ሊሆን ይችላል። አሁን ለምሳሌ እኔ አሁን ማንኛውም አካል በአጋጣሚ ጉዳይ እንትን ብዬ ቀደም ብሎ የተከሰተ ጉዳይም እንደሆነ እኔ ማግባት አለብኝ በዛ ወንጀል ውስጥ ሙሉ በሙሉ መዘፈቅ አለብኝ። እኔም መጠየቀው ለራሴ ወንጀል ነው። አባትየውን እኮ ኦልሬዲ እኮ ወንጀሉ ያንተ ነው ተብሎ እኮ ተገደለ ተወግሮ። በቃ በተያዘ ሰዓት መገደል አለበትን ተገድሏል። ትክክለኛ እርምጃ ነው። ታዲያ ልጁ ለምንድነው ንብረት አትወርስ የምትለው? መልሰ ደግሞ በትክክለኛ አሁን እሱ መጣራት መቻል አለበት። ያልተጣራ ጉዳይ ስለሆነ እሺ ይሁን። እሺ አሁን የገነቱን ደግሞ አንብቢለት። የምድሩን ጨረስክ። እሺ ገነትም ለመግባት ደግሞ መጣራት አላህ ያጣራል ማለት ነው። አንብቢለው። ቀጥይ። እኔ ጥያቄ ልጠይቅ። ነቢዩ እንደዛ ይላል። የገነቱን አሳየኝ ስላልክ የገነቱን ደግሞ ወይ አንተ ማምር አዳምጣ ይነበብ። በዝሙት ጊዜ የተወለደ ልጅ እንደማለት ነው። አን አልኮሆሊክ ሰካራም ሰው ፐርሰን ሁ ሪሜን አዘር ፎር ሂዝ ፌቨር ሌሎች ሰዎችን ለራሱ ጥቅም ሲል የሚሰጥ ይህን ድምፅሽ አይሰማም። ከመጀመሪያ አንብቢው ደጋሚ ከመጀመሪያ ደርቦብሽ ነበር። ይሄኛው ነብሮች ፍሮም ዘ ፕሮፌት ይላል። ከነቢዩ የመጣ ነው ይላል። እንደዚህ ብለዋል። ኖ ዲስኦቢዲየንት ፐርሰን የማይታዘዝ ሰው፣ አልኮሆሊክ ሰካራም ሰው፣ ብራይበር ይሄ ገንዘብ የሚሰጥ ሰው፣ ኦ ሌጅመንት ቻይልድ ማለትም በዝሙት የተወለደ ሰው እና ኢንተር ፓራዳይስ ይላል። ገነት አይገቡም። ማ ምን ያ ፓራዳይስ ምንድን ነው? አይዶ ነው። ትራንስሌት አድርጉልኝ። ተርጉሚለት ወደ አማርኛ ቻትጂፒቲ ላይ። ኦኬ ጋንድሽ ቁርሷ እራቷን ስላልበላች ነው አትሰማ። ሰካራም ዲቃላ ወይንም ደግሞ በህገ ወጥ የተወለደ ገነት አይገቡም። ዋይ እምድር ምን አልከን ታጁ? አይ ንብረትማ መውረስ የለበትም። በምን እርግጠኛ እንሆናለን? እና ነው ንብረት የሚወርሰው ዲቃላ ንብረት መውረስ የለበትም በምድር ከሞተስ በኋላ ገሃነም ይከተዋል። እርግጠኛ መሆን አቅቶ ታምን ባታምን ማለት ነው። በእስልምና ህግ እኮ ዓለም እየተመራች እኮ ነው። አላወቅም እንጂ ኢንዳይሬክትሊ። አሁን ግን ራሴ እየገባኝ ነው። ጥሩ ነው። ራዚ ምን ነው ጥሩ ነገሩ እየገባኝ ነው። ምክንያቱም እያንዳንዱ አገር ቁርአን እየተባላ ያለው ክርስቲያን አይ አንዴ አማርኛው ተደርጎላል። እሺ አማርኛውን አንብብ። አንብበው አንዴ ቀጥል አንብበው። ሚት ነህ። ዓለም እየተዳደረች ያለች በእስልምና ነው ይለኛል። ዓለም በሱ ቤት እኮ የሳላት መስጊድ ውስጥ ያለችዋ ነው። ታጁ
አንብብ። ማይክን አንሳው። ሚዩት ነህ። ለምንድን ነው ሮጠ የሚያዩት የምታደርገው? ሰውን ግን ለማማማር ታጁ የአማርኛ ለአንተ ደስ የሚል ነገር ልትናገር፣ እኛ ደግሞ አንዳንድ አጀንዳዎችን ስናመጣ የምታደርገው ለምንድን ነው? አንብብ። እስኪ አንብቤ እስኪ አማርኛ ይኸው ቀየር ሰላምና በረከት በእርሱ ላይ ይሁን። እሺ ማን ነው እንዲህ አላለ? ሰላምና በረከት በእርሱ ላይ ይሁን። ነብዩን ያሉት ቀጥል። እስኪ የቱ ጋር ነብዩ የሚለው የት አለ? ቀጥል አንብበው። የቱ ጋር አይደለም። እኔ ነብዩ የሚለውን አሳየኝ ነው የምለው። ወይኔ ዝም ብለሽ ቀጥይ ነው የምትይ። ላይ ጀምረሽ አድርግለት። እሺ የነብይ ቢስ ላይ ጀምሮ የተባለውን ሙሉን አሳየሽ። ታጁ አስቸጋሪ ሰው ነው። ፕሮፌት ይላል። ምን ፕሮፌት የሚለውን መተርጎም አለበት። ቀጥይ። ፕሮፌት ማለት ነብይ ነው። እንግዲህ ሌላ ነብይ የለም መሐመድ ከመሐመድ ውጭ። ሌላ ለእናንተ ነው ስለኛ ለእናንተ ነው እንጂ ለእኛማ መሐመድ ነብይ ይባላል። እናንተ ላይ ቀልዶ ሄደ ሰው ትንሽ ጎላ አድርጊው። ቀጥላውን አንብብ። ምንድነው? እኮ ነው የምለው። ከነብዩ ነው የሚለው። ሀይ እሺ፣ ከነብዩ ማለት ምን ማለት ነው? ከሱ የመጣ ነው። ከሱ የተላለፈ ሰውዬ እንዴት ነው እሱ? አንብብ ይለበቃ። አማርኛ ብዙም አይችልም እንዴ? አንብብ ይለት። እሺ ነብዩ ሰላምና በረከት በእርሳቸው ላይ ይሁን እንዲህ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰውና ከጋብቻው ውጭ የተወለደ ልጅ ገነትን አይገቡም። ኦኬ ከነብዩ ነው የተላለፈው። ከነብዩ እንዲህ ተላልፏል፣ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በሁለት ሐዲሱ ምን አይነት ሐዲስ ነው? በማን እስኪ ሳይ በማን አይሻ እስኪ አሳይ አይሻ ከነብዩ የመጣ ተቃርጊው ፖዞንሻል ኦኬ ሐዲሱ ሳሂህ ነው። ስለዚህ ገነት ማይገባን ለምን የምትከተለው? በል እኔ ልጠይቅህ። ገነት ማይገባን ለምን ነው ገነት ማይገባው ልጁ? እኔ አላየሁም አልኩህ እኮ። አሁን እኮ ፍለጋ ሄደህ አሁን እኮ አነበብከው። ገነት አይገባም የሚል አነበብክ እኮ። እኔ ምን አዳምጠኝ። ለምንድን ነው የኔ የምትለው? አንተ እኮ ብዙ እውቀት አለ። ለምንድን ነው ገነት ማይገባው? መልስልኛ። ቅድሚያ ቅድም ምድር ንብረት ማወሰብ በትንሽ ባነበብኩት ማለት ነው። አንብቤ በተረዳሁት ጥያቄ ጠይቃለሁ፣ መልስ ትጠይቃለህ። ቅድሚያ ይህን መልሳ። እኔ መለስኩልህ አይደለም ጥያቄ። ምንድን ነው የመለስክልኝ? ገነት የማይገባበትም መልስ። የማይገባበትም መልስ። የማይገባበትም መልስ። የማይገባበትም መልስ። ሰው ሁሉ እኮ ምናልባት አሁን እሱን ቆይ ሐዲሱ ሰሂህ ከሆነ በዚህ ሁኔታ ከውሱ ጋር ምግብን ጨርስ፣ ወይንም ምግብን ብላና ጨርስ እያልክ እንደንትን እንደማመጥ አንችልም። ወለየዋ ይሰማሻል? ሰላም እንዴት ነው? ይመስገን። ሙስሊም ነሽ? አዎ አልሐምዱሊላህ።
ብዙም ጥያቄ የለኝም ማለት የተኛው ላይ ነው እንደዛ የሚለው እስቲ ምዕራፉን ነገር ተረጋጋ። ቆይ ተራ ጠብቅ። ተራ ይባላል። መልካም ወለየዋ ችግር የለውም። እሱን አስቀድመው አይመንን አስቀድመው እፎይ ተራ የሚባል ነገር አለ። እሺ ምዕራፉን ንገረኝ። ከዛ በኋላ እኔ እንትን ላድርግልህ። የቱ ጋር ነው? መልካም እሺ፣ እሺ አዳምጥ። የዝሙተኛ ልጅ ወይንም ደግሞ በዝሙት የተወለደ ንብረት መውረስ ይችላል? አሁን ሌላውን ጥያቄ ተውና እኔ ብቻ ጠየቅኩን ብቻ አሁን አመጣችሁ አሳያችሁ። የቱ ጋር ነው እንደዛ የሚለው? የሚለውን ቦታ ብቻ ነው የሚፈልገው። ሌላውን ተው፣ አትጩህ። ጥያቄ መልስ። እያንዳንዱ እናያለን። የተጠየቀው መልስ። ተረጋጋ። ንብረት መውረስ ይችላል አይችልም? አሁን እኮ አንተ አሳየክ። ስለዚህ የቱ ጋር ደንቆሮ ከስር ሆነ መጨረሻ ነው። ወይንም ተማር ከሌሎቹ። መጋቡ ልጆች ስትጠየቁ በስራ መልሱ። ፈይሰል ፈይሰል ኦኬ። ወለየዋ ሰማለፍ ወይ እንዴት ነህ? ይመስገነው። ከዝሙት የተወለደ ልጅ ምንድን ነው የሚደረገው? አላውቅም። እኔ ጥያቄ ለመጠየቅ ነው የመጣሁት እዚህ። ጥያቄ ለመጠየቅም ብቻ ሳይሆን አስተያየት ለመስጠት ነበር የመጣሁት። ይቻላል? አስተያየት አልቀበልም በጊዜው። እሺ ቶፒክ ላይ ግን መቀጠል ትችላለሽ። ጥያቄ ልጠይቅ? ቶፒኩ ላይ አይ ሲጀመር ስለምን እያወራህ እንደነበረ አላወኩኝም። አሁን ገና ነው የመጣሁት። ከጀመርከው ሰው ጋር ቀጥልና ከዛ በኋላ እንቀጥላለን። ስለምን እያወራህ እንደነበረ አላወኩኝም። እሺ አዳምጪ በቃ። ፏድ ፏድ ሄሎ፣ እኔ እሰማለሁ። እፎይ አንተ ሚዩት አድርግ። ተራህን ጨርሰሃል። ፏድ ይቀድመሃል። ኑሪ ፉአድ አይሰማም? የዘማዊ ልጅ ለምንድን ነው ንብረት ማይወርሰው? ለምንድን ነው ገነት ማይገባው? ተረጋግቶ ይህን ማስረዳት የሚችላለ? ጩኸት አልፈልግም፣ መጫጫህ አልፈልግም። ተረጋግቶ አይ በዚህ ምክንያት ብሎ ማስረዳት የሚችል ፉአድም ተማሪ ነው ማለት ነው። ታጁ በገነት ለምን እንደማይገባ አልመለሰልንም። ንብረት ማይወርሰው ግን አባቱ መሆኑ ስለማይታወቅ ነው ብሏል። በገነት ለምን አይገባም? ለሱ ግን ምላሽ የለውም። እስካሁን ያሰብከው ምላሽ ይሆንናል ብለህ ይመጣል ነገር የለም። ፉአድ ሄሎ፣ መልስ ይሆናል ብለህ ያሰብከው አለ? ማን ገነት ለምን እንደማይገባ? እሺ አንተ ቆይ፣ ለምሳሌ ይሄ ርዕስ አለ በዛሬው ቀን ብለህ ያሳወቀው ነገር አለ በቤቲ ግን ይሄ ነው ብያለሁ። አንተ ለሰን ፕላን ያሳየ ለሰን ፕላን አዘጋጅተህ ነው ፖርሽን ከፖርሽን አትውጥ ምናምን ማለት እኮ ትክክል አይደለም። ለምንድን ነው እንደዚህ የምታደርገው? ለምን ቶፒክ ነው። ጥያቄ ከሆነ እቀበላለሁ መጨረሻ ላይ። ተረጋጋ። ጥያቄ በተቻለ መጠን መለስኩልህ አይደል? መልሼ እኔ ጥያቄ ያለኝ ልረዳ የፈለኩት ጥያቄ ያለ ስልክ ለምንድን ነው እምቢ አልከኝ?
የገነቱን መልሳ የምድሩን መለስክልኝ፣ የገነቱን ደግሞ መልስልኝ። አሳየኝ። ሀዲሱ ምን አይነት ሀዲስ ነው አልኩኝ። አሳየች እኮ። እሺ አሳዩ። ድጋሚና አሳዩሽ። ወደ አማርኛም ቀይራ እኮ አሳየች። እሺ አላሁ አለም። አንብብ በቃ። አረብኛውን አድርጌለት። አረብኛው ይደረግልህ። አረብኛውን አይደለ፣ እኔ አማርኛውን ፈልገው። አማርኛውን ትራንስሌት አድርጓል። አማርኛ ነበብከው እኮ በእናትህ። ምን አይነት ሰው ነው? በኢየሱስ አማርኛውን አድርጌለት። ይኸው አማርኛው እኮ መጣሁልህ። ይኸው በቡርሻ ታጁ የቱ ጋር ክሊት ዘገበች ምናምን ነው የታለ? ማን ዘገበች? እያንዳንዱ ከላይ መምጣት አለበት አይደለም? ዘጋቢው ማን? እኔ እኮ እንዲያልኩ ይሄን ነገር አየሁ እኮ አነበብኩ አይደለም? ከዛ በኋላ ዘጋቢው መልሽለት። እሺ እንደዚህ አይነት ድንቁርና ለዘራቸው ያደርስ። ሀይ ሀዲሱ ምን ይል ታይዲሱ ነው ምናምን ብዬ እኮ አረብኛውም እኮ መጣሁልህ። ያው ተቀምጦልሃል። አንብብ በቃ። ሐደሰና የሚለውን አንብብ። ከላይ ዘጋቢዎቹ ከላይ ጀምሮ ካሌለ ማንበብ ድንቁርና የተጠናወታቸው ናቸው። በኢየሱስ ግሬዱ ሳሂህ ነው። በቃ ግሬዱን አሳዩ። ይኸው በቅንፍ ውስጥ ከቅንፉ ወደዚህ ያለችዋል። እሱ አብዩ በደንብ ያው ፊት ለፊት አለልህ። እሺ ከላይ ኦተንቲክ ብሎ አስቀምጦታል። እንግሊዝኛውንም አሳዩ። ለአንብብለት አማርኛውን። ኧረ ተይው በቃ አማርኛ አድርጌው እኮ ነው። በቃ ተማር። አማርኛውን እኮ ነበብንልክ። ኬጂ ግባና ተማር።